ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ለመጀመሪያ ጊዜ በቪዲዮ የመጣሁት ማለት ነው። አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ አበረታቱኝ። ነባር የሆናችሁ ደግሞ ላይክ ሸር አድርጉ፣ እንዲሁም አበረታቱኝ። በጣም ነው የማመሰግነው ላይክ ሸር ለምታደርጉልኝ ሁላችሁም ማለት ነውና አብረን እንደግ። ዛሬ ስለ አብርሽና ስለ ሄርሜላ አንዳንድ ነገር ማለት ፈልጋለሁ ማለት ነው። እኔ ብዙ ጊዜ ተናግሬያለሁ። አብርሽና ሩታ ምንም አይነት ጸብ የለባቸውም። ምንም አይነት ፍችም ምንም አይነት ክስም የሄዱት ነገር የለም። ግን እነሱ የሚያደርጉት ነገር ሰው ማንኛውም ሚዲያ ላይ ያለው ሰው እነሱ ላይ ብቻ ትኩረት እንዲያደርግ የፈጠሩት አይዲያ ነው እንጂ ምንም አይነት ጸብ የለባቸውም ማለት ነው። ሄርሜላ የመጣችው ለስራ ነው። ሩታ ታውቃለች። ተነጋግረው የተፈጠረ ነገር ነው እንጂ ሄርሜላ በዚህ ያክል ድፍረት አብርሽን ለማማለል ምናምን አይደለም። እኔ እውነቱን ስነግራችሁ እነሱ ሲጀመር ማለት ነው ቆም ብላችሁ ካሰባችሁት አብርሽ ከመጀመሪያው ጀምሮ እውነተኛ ነገር እኮ ይዞ መጥቶ አያውቅም። እኔ በራሴ ወደዋለሁ። የማከብረው ሰው ነው። ጎበዝ ነው። ስራውን የሚሰራ ሰው ነው። ብዙዎቹን ቀይሯል፣ ራሱን ቀይሯል። ጓደኞቹንም አብሮ ይዞ ማድረግ ነው የሚፈልገው ማለት ነው። ነገር ግን ደግሞ በዚህ ልክ ይህን ያክል ውሸት ባይዋሹ መልካም ነው ብዬ አስባለሁ። ብዙ የሚሰራው ነገሮች አሉ። ስለዚህ ከሩታ ጋር እንዴት እንደመጡ ከመጀመሪያው ታውቃላችሁ። ሁለተኛ ነገር ደግሞ ከሩታ በፊትም ከፍቅር ጋር ሲሰሩ የነበረውን እውነቱን ታውቃላችሁ። ሁላችሁም ሰምታችኋል ብዬ አስባለሁ። ስለዚህ አብርሽ የሚሰራልን ቪዲዮ ሁሉ ነገር የውሸት ነው። እውነት የሆነ ነገር የለም። እሱ ስሙ ጠፋ አልጠፋ ምንም ነገር አይጨነቅም። እንዲሁም ከአብርሽ ይልቅ ሩታ ጭራሽ ሚዲያ ላይ አትጠቀምም። እሷ ቪዲዮ እስከሚቀረጽ ብቻ ትቆማለች። የእውነት እንዲህ እስኪ ኦንላይ ራሱ አታዩትም እኮ ዩቲዩብ ላይ ግቡ። ዩቲዩብ ላይ አንድ ሰው ኦንላይ መሆንና አለመሆኑን ያሳየናል አይደለ? የለም እሷ ኮሜንትም አታነብም። ምንም አይነት አስተያየት አትቀበልም። ቪዲዮ ይፖስታል፣ ትቀረጻለች። ካላስ እኛ የፈለግነውን ነገር ብንሰድባቸው የፈለገውን ነገር የተሰማንን ብንናገራቸው እነሱ ቪዲዮቸውን ከመስራት ውጭ ምንም አይነት እንቅፋት እንትን እንዲላቸው አይፈልጉም። ስለዚህ ሁላችንም እኛ ማለት ነው ብንጮህ እኛ የፈለገን ነገር እንትን ብንል እነሱ አምነው እስከሚያደርጉት ነገር ምንም መስለን አንታያቸው ማለት ነው ቤተሰብ። ስለዚህ ሁላችሁም እንዲገባችሁ የምፈልገው እኔ በዋነኝነት ነገር አብርሽና ሩታ ምንም አይነት ጸብ የላቸውም። ለወደፊት ታያላችሁ። እነሱ አሁን ከበፊቱ እርግጥ እይታ ብዙ የላቸውም። ሁለተኛ ነገር ደግሞ ከዱባይ መጥተው ነው አይደለ ይሄ ሁሉ ነገር የተፈጠረው። በዚህ ሰዓት በዛ በአጭር ጊዜ ትዳራችንን እንፍታ የለም። ማፍረስ ቀላል ነገር ነው፣ ግን ትዳር ውስጥ አንድ ሰው ሲገባ ብዙ ዋጋ ከፍሎ ስለሚያደርገው ሁለታቸው ብቻ እኮ አይደለም ይሄን ነገር መወሰን ያለባቸው። ቤተሰብ አለ። የሩታ ቤተሰቦች ትልቅ ሰዎች ናቸው። የአብረሽ ቤተሰቦችም እንደዛውና ትዳር ሲሆን የአንድ ሰው የባልና ሚስት ብቻ አይደለም፣ ቤተሰብንም ማክበር ስላለብን ማለት ነው። ስለዚህ ሁለታቸው ብቻ የሚወስኑት ነገር አይደለም። እርግጥ የሁለታቸው ስምምነት ነው፣ የሁለታቸው ፍቃድ ነው። ግን ቤተሰብ ሽማግሌ ስለሚገባ እነሱ ከመጀመሪያው ጀምሮ አልተጣሉም። የውሸት እውነቱን ስነግራችሁ። ሁለተኛ ነገር ደግሞ አንድ ሰው እኛ ለምሳሌ አንድ ሰው ከተጣለውት ከተለያየው ከዛ ሰው ጋር ለምን ይገናኛል? አልገናኝም አይደለም። እነሱ ግን የሚገናኙት ለቪዲዮ ነው። ለቪዲዮ ነው የምታውቁት ከሆነ ማለት ነው። የእውነት ነው የምላችሁ። ቪዲዮ ሲሰሩ መናፈሻ ሄደው ነው የሚሰሩ፣ ቁመው ነው የሚሰሩ፣ ለቪዲዮ ነው የሚያወሩት ነገር። አውቃ አብረሽ ስለሩታ ታወራለች፣ አብረሽ ስለሩታ ያወራል። እነሱ እንዲወቃቀሱ ሰው የፈለገውን ሀሳብ እንዲሰጥ ስለነሱ እንዲሰራባቸው ስለፈልጉ ነው እንጂ ምንም አይነት ጸብ የለባቸውም። እውነቱን ስነግራችሁ እኔ ማለት ነው። የእውነት እግዚአብሔርን ምን አለች ባሉ ገብታችኋል አይደለ? የእውነት ቢጣሉ ኑሮ ቀን በቀን እርስ እየፈጠሩ አይለያዩም፣ አይጨቃጨቁም፣ አይነጋገሩም። አንድ ሰው ከተጣላን ከዛ ሰው ጋር ህይወት ወተናል፣ ጨርሰናል። ማፍረስ ቀላል ነገር ነው ልላችሁ ፈልጌ ነው። ስለዚህ እኛ የተለያየ ሀሳብ እንሰጣለን። ዛሬ እንግዲህ ሄርሜላና አብርሽ መጥተዋል ማለት ነው። ሄርሜላና አብርሽ አንድ ላይ የመጡበትን ምክንያት አይታችኋል። ሁለተኛ ነገር ደግሞ የሚጣሉበት ነገር ትዳርን የሚያፋታ ነገር አለ። ቆም ብለን ካሰብነው ካዳመጥን ብዙ ነገሮችን ሊያጣሉ ሊያጋጩ ይችላሉ። ግን ደግሞ ለሰው ብለን በዚህ ደረጃ ርቀን ሄደን ትዳራችን አናፋስም ልላችሁ ፈልጌ ነው። ሁለተኛ ነገር ደግሞ እኔ ሁለታቸውንም እወዳቸዋለሁ። ሩታንም በጣም ነው የምወዳት።
በጣም ነው የምወደው። ነገር ግን ደግሞ ባልና ሚስት እስከሆነ ድረስ ማህበረሰቡ የምናደርሰውን ነገር በዚህ ልክ ባና አድርገው መልካም ነው ብዬ አስባለሁ። እውነት አቁሙ እናንተ ይሄን ያክል የውሸት የምታደርጉት ነገር። በተለይ ሩታ ሰውን ለማሳመን የማታደርገው ነገር የለም። ትናንትና እንግዲህ የሰራችውን ቪዲዮ አይታችሁታል። ከአቤላ ጋር መጣ ሄርሜላ ከቤቴ እንደምትኖር አብርሽ ካብረው እንደሚኖሩ ወሬ ሰምቻለሁ ምናምን ነገር ነው ያለችው ማለት ነው። እንደዚህ የሚባል ነገር የለም። እንደዚህ አይነት ነገር የለም። ሁለተኛ ነገር ደግሞ እንትን ልንል እንችላለን፣ ለሰው ልንነጋገር እንችላለን፣ እንትን ልንል እንችላለን። ነገር ግን በዚህን ያክል ደረጃ ልንወቃቀስ አይገባም እላችሁ ፈልጌ ነው። ሁለተኛ ነገር ደግሞ ልታቆሙ ይገባል። በዚህ ልክ ዋሽታችሁ፣ በዚህ ልክ ማህበረሰቡ እንደዚህ የምታድርጉ ባልና ሚስት ሊጣላ ይችላል። አዎ ማንም ሰው ይጣላል፣ መጋጨት ያለ ነው። ግን በዚህን ደረጃ ሚዲያ ላይ ወጣችሁ ባትወቃቀሱ፣ ነገሩን ባታስረዝሙት፣ ብትቋጩት መልካም ነው ብዬ አስባለሁ። ይሄ የራሴ አስተሳሰብ ማለት ነው። ሁላችንም አመለካከታችን ይለያል። እኔ እንደማውቀው እኔ ቤተሰቦች ጋር የሚያደጉት በአካባቢው የሚያደግ ነው። ባልና ሚስት ሲጣላ ጎረቤት እንዳይሰማ ነው የሚባለው። የእናንተ ጭራሽ ሚዲያ ላይ እንፋታ፣ ስትደባደቡ ሚዲያ ላይ፣ ስትጣሉ ሚዲያ ላይ፣ ስትጋቡ ሚዲያ ላይ እና አንዳንድ ነገሮችን መልካም ነገር ብናሳይ ማለት ፈልጋለሁ። ይህ ልላችሁ ነው። ስለዚህ ሁላችሁም ሩታ አሳዘነች እንትላላችሁ፣ አብረሽ አሳዘነ እንትላላችሁ። እርግጥ ባልና ሚስት ሲጣላ ማንም ሰው ሲጣላ ምቾት አይሰጥም። ለሩታ ምቾት አይሰጣትም፣ ለአብረሽ ምቾት አይሰጠውም። ነገር ግን እነሱ አንድ ናቸው። ይህ ሁሉ ነገር እንዲሆን ያደረጉ እራሳቸው አብርሽና ሩታ ናቸው። ማንም ሰው ስለ እነሱ እንትን ማለት ይችላል። ገብታቸው ሁሉ ነገር ማስቆም ይችላሉ። ከአካባቢያቸው ሰው ማራቅ ይችላሉ። ጓደኛ ለመያዝ ይችላሉ። ጓደኛቸው ከህይወታቸው ማስወጣት ይችላሉ። ሁለታቸው ከተስማሙ ነገሮች ሁሉ ቀላል ናቸው። ስለዚህ ጓደኛ መሰብሰቡን ሄርሜላ ወደ አብረሽ ከማምጣት ማንኛውም ነገር የሚያደርጉት ነገር እራሳቸው ተስማምተው የሚያደርጉት ነገር ነው። ገብታችኋል? ይሄን ልላችሁ ፈልጌ ነው። አንዳንድ ነገሮችን ስንሰራ በዚህ ልክ ጥሩ ያልሆኖቹን ነገር ሚዲያ ላይ ማምጣት የለብንም ብዬ ነው የማስበው። በተለይ ወጣቶች ነው የሶሻል ሚዲያ የምንጠቀመው። ብዙ ወጣት ነው፣ ተማሪዎች፣ ብዙ የተለያየን ሰዎች አሉና አዎ ዩቱብ ብር ይገኛል፣ ይከፍላል፣ ቪው አላቸው። እነሱ የራሳቸውን አላማቸውን ነው እንትን የሚሉት እና ደግሞ አንዳንዴ የራሳቸውን ብር ብቻ ማሰብ የለባቸውም። ማህበረሰቡ ምን ይማራል፣ ከኛ ምን ይማራል፣ ምን ነገር ማስተላለፍ አለብን ብለው ማየት አለባችሁ ማለት እና እኔ እንደዚህ ነው ማለት የምፈልገው። አስተያየታችሁን፣ ሀሳባችሁን ጻፉ። እንዲሁም ላይክ ሸር አድርጉ። ቤተሰቦች ሰብስክራይብ አድርጉኝ። በቀጣይ እስከምንገናኝ